የሆነ አውሮፓ ቸርች ወይም በአፍሪካ መጥቶ እሱ ከረገጠ በኋላ ቸርቿ ተበተነች፣ የኢኮኖሚ አቅም አጣች። የአጋንንትን ድምፅ ሰምተን እግዚአብሔር ተናግሮኛል ብለን እኛም ልንስት ሰውንም ልናስት እንችላለን። ዘይት መሸጥ፣ ቁሳቁስ መሸጥ፣ አስከፍሎ ገስት ሃውስ ስፔሻል ጸሎት አረግላቸዋለሁ ማለት መጽሐፍ ቅዱሳዊ አግባብነት የለውም። ገንዘብህም አንተም ጥፉ ነው ያለው። በገንዘብ የሚተመንና በገንዘብ የሚገዛ ህንፃ የኛ ህንፃ ከሌላው ቸርች ህንፃ ካላማረ ብለን እየተጣላ አሁን በህንፃ የምንፎካከርበት በስልጣን የምንጣላበት ጊዜ ሳይሆን ጊዜው ፊታችንን ወደ ወንጌል የምናዞርበት ጊዜ ነው። ለአንድ አጥቢያ ቤተክርስቲያን መተከል እንጂ መፍረስ ምክንያት መሆን የለም። ልክ ያልሆኑ አገልጋዮች ዛሬ አይደለም የተፈጠሩት። ማንኛው ክፍለ ዘመን በነበረች ቤተክርስቲያንም ሐሳቢ ነቢያትና አስተማሪዎች ነበሩ። በብሉይ ኪዳንም ዘመን ሐሰተኛ ነቢያት ነበሩ። ዛሬም ቢኖሩ አይደንቅም። በዚህ አገልግሎት የምናገለግሉ ሰዎች እየጾምን እየጸለይን ቃሉን እያነበብን ራሳችንን እየጎሰምን እናገልግል። ይህ አገልግሎት ጊዜ ይፈልጋል።